ይስጠን ለሁላችን እና እውነት የሰራው መስሎት መልካም ያደረኩ መስሎት ክርስቲያኖችን ያሳድድ ነበር። አንዳንድ ጊዜ ይገርማቸው ስደት እውነት ነው። ጌታ ሐዋርያትን ከዚህ ቢሰዷችሁ ወደ ሌላው ሂዱ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው ይል ጥሩ። አሁን እዚህ እኮ ከጽድቅ የተሰደደ ብዙ ሰው አለ። ማንም ሳያሳድደው ወንድሙን ከመውደድ የተሰደደ ብዙ ሰው አለ። ከቅዳሴው ከሰዓታቱ የተሰደደ፣ ከማይሌቱ የተሰደደ፣ ከፍቅር ከአንድነት የተሰደደ ብዙ ሰው አለ። ማንም ቢስተን እግዚአብሔር ማን ይቅር ይበለን? እግዚአብሔር ይቅር ይበለን። ያሳድዳቸው ነበር። ነገር ግን ክርስቲያኖች ሲሰደዱ ምን እያደረጉ? ወደ እግዚአብሔር መንግሥት እየቀረቡ ነው። ወደ ማን እየቀረቡ ነው? ወደ ማን እየቀረቡ ነው? በክርስትናችሁ ስትሰደዱ፣ በክርስትናችሁ ስትሰደዱ፣ በክርስትናችሁ መጥፎ ስም ሲወጣላችሁ ወደ ማን እየተሰደዳችሁ ነው? ከሰዎች ስትገለሉ ወደ ማን እየቀረባችሁ ነው? ወደ እግዚአብሔር እየቀረባችሁ ነው። አረ ክብር ምስጋና ይግባው። ሰዎች ሲያሳድዱን ወደ ማን እየቀረብን ነው? ሰዎች መጥፎ ሲሉን ወደ ማን እየቀረብን ነው? ሰዎች የተለያየ ስም ሲያወጡልን ወደ ማን እየቀረብን ነው? ማንን እየመሰልነው ነው? ክብር ምስጋና ይግባው። እግዚአብሔርን እየመሰልነው ነው። ስለዚህ ቅዱስ ጳውሎስ ያሳድዳቸው ነበር። እግዚአብሔር ደግሞ ልቡናውን ያየው ነበር። ምኑን ያየው ነበር? ልቡን እግዚአብሔር ያየው ነበር። መጽሐፍ እንዲህ ይላል፣ ይገርማቸዋል። ሰው እንደሚያይ እግዚአብሔር አያይም ይላል። ማን እንደሚያይ? ማን እንደሚያይ? ሰዎች የለበስነውን ነጠላ ነው የሚያዩ። ሰዎች የሚያዩ የለበስነውን ካባ ነው፣ የለበስነውን ቀሚስ ነው፣ የያዝነውን መስቀል ነው። እግዚአብሔር ደግሞ የልባችን ውስጥ ያለው የልቡናችንን ንጽሕና ነው የሚል ስንበባጽኑ መንፈሰሪ ነቢያት ለእግዚአብሔር ነቢያት ልባቸውን ንጹሕ አድርገው ማንን አይተውታል? እግዚአብሔርን አይተውታል። ልብሳቸውን ንጹሕ አድርገው አደረገ። አትጠቡ እያልኳት ቆሽሹ እያልኳት፣ ግን ልብ ቆሽሾ ልብስ ቢነጻ ምን ያደርጋል? ያገለግላል? ዝም ብላችሁ ቤታችሁን ሳሉትና ያማረ ቀለም አስቀብታችሁት ውጭ እኮ በጣም ያምራል። ውስጡ የፈራረሰ ቢሆን ምን ይሰማቸው? ነገር ውስጥ ግቢያችሁ ያምራል፣ የውጩ ቀለም ያምራል፣ ውስጡ ደግሞ የፈራረሰ ሽታ ያለው አፈር ቢሆን ምን እንደሚሆን አስቡት። አሁን ብዙ ሰው ውስጡ ያልታጠነ፣ ውስጡ ቀለም ያልተቀባ፣ ውስጡ በንስሐ በጾም ያልታጠነ። እግዚአብሔር ደግሞ የሚያየው ውስጣችንን ነው። ምናችንን ነው? ውስጣችንን